ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከዕለቱ የኢትዮኒውስ ዜናዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል በቀጠለው ውጊያ የፋኖ ኃይሎች ከተሞችን ተቆጣጥረዋል። ላለፉት ቀናት አገዛዙ ከፍተኛ ጦር አሰማርቶ ውጊያ በከፈተበት ሸዋ ቀጠና የፋኖ ኃይሎች የአገዛዙ ማጥቃት ቀልብሰው መልሶ ማጥቃት መክፈታቸው ሰምቷል። የአማራ ፋኖ ብሔራዊ ንቅናቄ በኩሉ የብልጽግና አገዛዝ የግንኙነት መስመሮችን ዘግቶ ሲቪሊያን በመጨፍጨፍ ላይ ይገኛል ሲል አስታውቋል። በዝርዝር ተሰምታላችሁ። የብልጽግና አገዛዝ ኤርትራ በኢትዮጵያ ላይ ወረራ እየፈጸመች ነው ያለ ሲሆን በአስቸኳይ ጦሯ እንድታስወጣ ጠየቀ። የአገዛዙ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለአስመራ ባለስልጣናት በጻፉት ደብዳቤ የኤርትራ ጦር በኢትዮጵያ መሬት በተለይም የአፋር አዋሳኝ አካባቢ ላይ ወረራ ጀምሯል ማለት ይከሳል። በተጨማሪም የኤርትራ አገዛዝ በኢትዮጵያ የአመፅ ተግባር ላይ ተሰማርተዋል ያላቸውን ኃይሎች በግልጽ ድጋፍ እያደረገ ይገኛል ያለው የጌዲዮን ጢሞቴዎስ ደብዳቤ ኤርትራ ጦሯን አስወጥታ ለድርድር ዝግጅቱን ሲልም ይጠይቃል። ዝርዝሩን ትሰሙታላችሁ። የሱዳን ፈጥኖ ደራሽ ኃይል በፈጸመው የድሮን ጥቃት ህጻናት ጨምሮ 24 ሰዎች መገደላቸውን የዶክተሮች ቡድን አስታውቋል። በአረብ ኤምሬትስ የሚደገፈው የፈጥኖ ደራሽ ኃይል በጄኔራል መሐመድ ሐምዳን ዳጋሎ እየተመራ ከፍተኛ የጦር ወንጀሎችን በሱዳን እየፈጸመ ይገኛል የሚል ብያኔን አሁንም እያሳፋ ይገኛል። ታዲያ የፈጥኖ ደራሽ ኃይሉ የሚፈጽማቸውን ጥቃቶች በተመለከተ ዓለም አቀፍ ሪፖርቶች ይፋ አድርገዋል። ዝርዝሩን ትሰሙታላችሁ። የኢራን ውጭ ጉዳይ ሚኒስትር ከመደራደር ውጭ አማራጭ የለም አሉ። የኢራን ውጭ ጉዳይ ሚኒስትር አባስ አራንጊቼ ለአገሪቱ ብሔራዊ የውጭ ጉዳይ ፖሊሲ ኮንግረስ ከመደራደር ውጭ ሌላ አማራጭ የለም ሲሉ በድርድሩ ወቅት ይህንን ለአሜሪካ ተወካዮች መናገራቸው ሰምቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች በቀጠለው ውጊያ የፋኖ ኃይሎች ከተሞች ተቆጣጥረዋል። ላለፉት ቀናት አገዛዙ ከፍተኛ ጦር አሰማርቶ ውጊያ በከፈተበት ሸዋ ቀጠና የፋኖ ኃይሎች የአገዛዙ ማጥቃት ቀልብሰው መልሶ ማጥቃት መክፈታቸው ሰምቷል። የአማራ ፋኖ ብሔራዊ ንቅናቄ በኩሉ የብልጽግና አገዛዝ የግንኙነት መስመሮችን ዘግቶ ሲቪሊያን በመጨፍጨፍ ላይ ይገኛል ሲል አስታውቋል። በአማራ ክልል ሸዋ ቀጠና የብልጽግና አገዛዝ በአየርና በምድር የከፈተው ውጊያ መቀልበሱን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግሯል። የአገዛዙ ጦር በቀጠናው መንዝ፣ ይፋት፣ መራቤቴ፣ ምንጃር፣ በረህትና አገረ ማርያም አካባቢዎች ላለፉት ቀናት ልዩ ዘመቻ በሚል የፋኖ አመራሮች መገኛ ናቸው በተባሉ አካባቢዎች ኮማንዶና አየር ወለድ ጦርን በማሰማራት ውጊያ መክፈቱን መዘገባችን የሚታወስ ሲሆን ይህ የአገዛዙ ውጊያ በፋኖ ኃይሎች ተቀልብሶ መልሶ ማጥቃት መክፈቱን በዛሬው ዕለት ኢትዮኒውስ የጠየቀቻቸው የፋኖ የመረጃ ምንጮች ተናግረዋል። በምንጃር ቀጠና በረት ወረዳ የአገዛዙ ጦር በአፋር ክልል በኩል እና በአሳግርት በኩል በሁለት አቅጣጫዎች ከባድ ውጊያ የከፈተው የአገዛዙ ጦር በፋኖ ኃይሎች ከፍተኛ ጉዳት ደርሶበታል ያሉት የመረጃ ምንጮች በውጊያ ያልተሳካለት የአገዛዙ ጦር ታዲያ በንጹሃን ላይ በደል ፈጽሟል ብለዋል። በተለይም በረት ወረዳ 04 ቀበሌ ብርጋዴር ጄኔራል ተፈራ ማሞ ያሉበት ቦታ ንገሩን በሚል በአካባቢው ነዋሪዎች ላይ ከፍተኛ ድብደባና እንግልት በአገዛዙ ኮማንዶ ጦር ተፈጽሟል ሲሉም የመረጃ ምንጮቻችን ነግረውናል። የአገዛዙ ጦር በቀጠናው የአፋብና ሳምነው እዝ ከሰምኮር አመራሮች ላይ ትኩረት ያደረገ ውጊያ መክፈቱን የገለጹት የኢትዮኒውስ የመረጃ ምንጮች በውጊያው በርካታ የአገዛዙ የኮማንዶ ጦር አባላት ሲገደሉ ጥቂት የፋኖ አባላትም ጉዳት ደርሶባቸዋል ብለዋል። በበረህት፣ ምንጃር ሸንኮራ፣ ሀገረ ማርያም፣ አሳግርትና አንኮበር ገጠራማ አካባቢዎች የስልክና የኢንተርኔት አገልግሎት ከተቋረጠ 7ኛ ቀኑ መያዙ የተሰማ ሲሆን በእነዚህ አካባቢዎች ማገዛዙ ዋና የውጊያ ማዕከል አድርጓቸዋል። በተመሳይ በይፋት ቀጠና የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል ከባድ ውጊያ የቀጠለ ሲሆን በተለይም በሸዋሮቢት ዙሪያ ቆቦ፣ ጓላግዲሳ፣ ወፍከሌና ሌሎች አካባቢዎች ውጊያ እየተደረገ እንደሚገኝ የአካባቢው ነዋሪዎች ተናግረዋል። ከቀወት ወረዳ ገጠራማ አካባቢ ቆይተው ወደ ሸዋሮቢት ከተማ የገቡ የመረጃ ምንጮች እንደተናገሩት በአካባቢው ከሸዋሮቢት ከተማ ውጭ ሁሉም አካባቢዎች የስልክና የኢንተርኔት አገልግሎት ተቋርጧል ብለዋል። በዚሁ ሸዋ ቀጠና መንዝማማ፣ ሽራብል፣ መራቤቴ፣ ደራና ሌሎች አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉን ነው የፋኖ የመረጃ ምንጮች ለኢትዮኒውስ ያረጋገጡትም። በተመሳሳይ በዛሬው ዕለት የካቲት 1 2018 ዓ.ም በማዕከላዊ ጎንደር ዞን ጣቁሳ ወረዳ ጨውድባ በሚገኝ አገዛዙ ጦር ካምፕ ላይ የፋኖ ኃይሎች በሳምንት ጊዜ ውስጥ ለሁለተኛ ጊዜ በከፈቱት የማጥቃት ውጊያ ካምፑን በማስለቀቅ ጨውድባ ከተማ መቆጣጠራቸው ሰምተዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ በኩሉ ጨውድባ ከተማ
ሰፍሮ የነበረውን የአገዛዝ ጦር በመምታት ከተማዋን ተቆጣጥሮናል ሲል አስታውቋል። ጨውድባ ከተማ በተደረገው ውጊያ የተረፈ የአገዛዝ ጦር ወደ ጭልጋ ጫንድባ ከተማ መሸሹን ያስታወቀው አፋብን ጎንደር ጠቅላይ ግዛት ሲሆን በተመሳይ ደንቢያ ሰቀልት መቆሚያ ማርያም አካባቢ ዛሬ ከንጋት 12 ሰዓት ጀምሮ ከባድ ውጊያ እየተደረገ ይገኛል። በምዕራብ ጎጃም ቋሪት ገበዘ ማርያም ዙሪያ ጃቢ ጠናን ሆንዳሽ አካባቢ፣ በደጋዳሞት ዳማ ማርቆስ አካባቢ እንዲሁም በሰከላ አበስከን አካባቢ የፋኖ ኃይሎች በከፈቱ የደፈጣ ውጊያ በአገዛዝ ጦርና አባላት ላይ የሞትና የአካል ጉዳት መድረሱን የመረጃ ምንጮች ጨምረው ተናግረዋል። ይህ በእንዲህ እንዳለ በክልል ጎንደር ቀጠና የአገዛዙ መከላከያ ከአንዳንድ አካባቢዎች መልቀቁን ተከትሎ በተለይም በደቡብና ማዕከላዊ ጎንደር ዞኖች በርካታ ከተሞች የፋኖ ኃይሎች ተቆጣጥረናል ሲሉ የኢትዮኒስ የመረጃ ምንጮች ተናግረዋል። በተለይም ባለፉት 2 ቀናት በጎንደር ቀጠና የሚገኙ አጊሳ፣ እብናት፣ አርባያ በለሳ፣ ኪንፋዝ በገላም፣ ጓላ፣ ሊቦ፣ አንዳቤት፣ አርብ ገበያና ሌሎች አካባቢዎች የአገዛዙ መከላከያ ለቆ መውጣቱን ተከትሎ የፋኖ ኃይሎች አካባቢዎችን መቆጣጠራቸው ታውቋል። በዛሬው ዕለትም በደቡብ ጎንደር ዞን ስማዳ ወረዳ ወገዳ ከተማ የነበረው የአገዛዙ መከላከያ ጥሏቸው የወጣ ከ230 በላይ የብልጽግና አመራሮች፣ ፖሊስና ሚኒሻ አባላት ከወገዳ ከተማ ሲወጡ የፋኖ ኃይሎች ውጊያ ከፍቶባቸው ከ20 በላይ የብልጽግና አመራሮችና የሚኒሻ ፖሊስ አባላት በፋኖ ማረካቸውን ኢትዮኒውስ የመረጃ ምንጮች ተናግረዋል። የአገዛዙ መከላከያ ከተጠቀሱት አካባቢዎች ለቆ ወጣበት ምክንያት በፋኖ ኃይሎች ጫና ይሁን ወይም በሌላ ምክንያት አልታወቀም። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ የብልጽግና አገዛዝ የህዝብ ግንኙነት መስመሮችን ዘግቶ ሲቪሊያን በመጨፍጨፍ ላይ ይገኛል ሲል አስታውቋል። ንቅናቄው ዛሬ የካቲት 1 2018 ዓ.ም ባወጣው መግለጫ ነው አገዛዙ ከጥር 26 2018 ዓ.ም ጀምሮ ባሉት ቀናት በሸዋ፣ ደቡብ ወሎና ምስራቅ ጎጃም አካባቢ የስልክና ኢንተርኔት አቋርጦ ንጹሃን እየገደለ ነው ሲል አስታወቀው። አፋብን አክሎ አገዛዙ እንደ ህዝብ ያወጀብን የዘር ማጥፋት ጦርነት መመከት ብሎም መቀልበስ አማራጭ የለው የትውልድ ግዴታ መሆኑን ከመቼውም ጊዜ በላይ መላው ህዝባችን ለህልውና በጋራ እንዲታገል ሲል ጥሪ አቅርቧል። አገዛዙ የዓለም አቀፍ የጦርነት ህግ መሰረታዊ የሆነውን የንጹሃንን ከጥቃት የመጠበቅ ግዴታን በመተላለፍ የዘር ማጥፋት ወንጀል እየፈጸመ በመሆኑ የአፍሪካ ህብረት የሰብአዊ መብት ተሟጋች ተቋማት፣ የተባበሩት መንግስታትና ኃይሎች ይህንን የጦር ወንጀል ልትቃወም ይገባል ሲል ነው የአማራ ፋኖ ብሔራዊ ንቅናቄ ጠየቀው። የብልጽግና አገዛዝ ኤርትራ በኢትዮጵያ ላይ ወረራ እየፈጸመች ነው ያለ ሲሆን በአስቸኳይ ጦሯ እንድታስወጣ ጠየቀ። የአገዛዙ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለአስመራ ባለስልጣናት በጻፉት ደብዳቤ የኤርትራ ጦር በኢትዮጵያ መሬት በተለይም የአፋር አዋሳኝ አካባቢ ወረራ ጀምሯል ማለት ይከሳል። በተጨማሪም የኤርትራ አገዛዝ በኢትዮጵያ የትግል ድርጅቶችን በግልጽ ድጋፍ እያደረገ ይገኛል የሚለው የጌዲዮን ጢሞቴዎስ ደብዳቤ በአስቸኳይ ኤርትራ ጦሯን አስወጥታ ለድርድር ዝግጅቱን ይላል። በኢትዮጵያ አገዛዝ የውጭ ጉዳይ ሚኒስትር ስም እንደ አውሮፓውያን አቆጣጠር የካቲት 7 ቀን 2026 ተጽፎ ለኤርትራ የውጭ ጉዳይ ሚኒስትር የተላከው ደብዳቤ ኤርትራ ጦሯን ከኢትዮጵያ መሬት እንድታስወጣና ለድርድር ዝግጁ እንድትሆን የሚጠይቅ ሲሆን ሁለቱ ሀገራት ወደ ጦርነት እያመሩ እንደሆነ ተጨባጭ ማስረጃ ሆኖ ቀርቧል። ዛሬ የብልጽግና ደጋፊዎች ይፋ ያደረጉት ይህ ደብዳቤ የኤርትራ ኃይሎች በጋራ ድንበራችን ላይ የሚገኙ የኢትዮጵያ ግዛቶችን ለረጅም ጊዜ ይዘው ቆይተዋል በማለት የሚከስ ሲሆን የኤርትራ መንግስት በኢትዮጵያ ውስጥ ለሚንቀሳቀሱ የተለያዩ ታጣቂ ቡድኖች ቀጥተኛ ቁሳዊ እርዳታና ድጋፍ ሲያደርግ ቆይተዋል ማለትም ሁለተኛ ክሱን ያክላል። ድሃ ሉዓላዊነት የለውም የሚለው የብልጽግናው መሪ አብይ አህመድ መንግስት በደብዳቤው ላይ ሉዓላዊነታቸው ተደፍሯል ሲልም ድምጹን አሰምቷል። በደብዳቤው ላይ የሀገራችንን የግዛት አንድነትና ሉዓላዊነት ጥሰት እንዲታረም በተደጋጋሚ ጥሪ ስናደርግ ብንቆይም እነዚህ ተደጋጋሚ ጥሪዎች ምላሽ ሳያገኙ ቀርተዋል ሲል ኤርትራ ምላሽ አልሰጠችኝም ወይም ጦሯን አላስወጣችም በማለት ይወቅሳል። በተጨማሪም ባለፉት ጥቂት ቀናት ውስጥ የታዩ ለውጦች እንደሚያመለክቱት የኤርትራ መንግስት ተጨባጭ ግጭት የሚያባብስ መንገድ መርጧል የሚለው ደብዳቤው የኤርትራ ወታደሮች በአፋር አዋሳኝ የኢትዮጵያ መሬት እንደወረሩ ይጠቅሳል። በሰሞኑ እንቅስቃሴ ውስጥ አይቼዋለሁ ያለው የብልጽግና አገዛዝ ግን በዝርዝር አልጠቀሰውም። ይህንንም ታዲያ በተጨማሪነት ሲያስረዳ የኤርትራ ወታደሮች በሰሜን ምስራቅ ድንበር በኩል ወደ ኢትዮጵያ ግዛት ዘልቀው መግባታቸውንና በሰሜን ምዕራብ ድንበራችን ላይ ከአመፀኛ ቡድኖች ጋር በመሆን እያደረጉት ያለው የጋራ ወታደራዊ እንቅስቃሴ ተራ ትንኮሳ ሳይሆን ግልጽ የሆነ የጥቃት ተግባር ነው ማለት ነው የገለጸው። የጌዲዮን ደብዳቤ ተቀባይነት የለው ሁኔታ እንዲቆም ብሎም የኤርትራ መንግስት ወታደሮችን ከኢትዮጵያ ግዛት በአስቸኳይ እንዲያስወጣና ከአመፀኛ ቡድኖች ጋር የሚያደርገውን ማንኛውም አይነት ትብብር እንዲያቆም በይፋ እንጠይቃለን ይላል። የአብይ አህመድ አገዛዝ የውጭ ጉዳይ ሚኒስቴር ስም የወጣው ይህ ደብዳቤ በአስረጅነት በዚህ ሳያበቃ ኤርትራ ወደ ሰላማዊ ውይይት እንድትመጣና ጥሪ ያቀረበበትን ክፍል በደብዳቤው ውስጥ አስፍሯል።
ለግማሽ ክፍለ ዘመናት ያህል ግጭት የሁለቱ ሀገራት መገለጫ ሆኖ ቆይቷል ማለት የሚያትት ሲሆን ይህም የጥልና ያለመተማመን አዙሪት በውይይትና በዲፕሎማሲ ግንኙነት መስበር ይቻላል ብለን እናምናለን ይላል። ጨምሮም ለኢትዮጵያ ሉዓላዊነትና የግዛት አንድነት ክብር እንዲሰጥ ለቀረበው ህጋዊ ጥያቄያችን አዎንታዊ ምላሽ የምናገኝ ከሆነ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ከመንግስት ጋር ጉዳዮች ላይ ማለትም በባህር በር ጉዳይና በአሰብ ጉዳይ በኩል የባህር በር የማግኘት ጥያቄን ጨምሮ በሁሉም ጉዳዮች ላይ ለተሟላ መፍትሄ በቅን ልቦና ለመደራደር ዝግጁ ነው ማለት አሁንም የሰላም ፍላጎት አለኝ ይላል ብልጽግና። የአገዛዙ ደብዳቤ በተጨማሪም የህዝቦችን አብሮነት እንደሚያሳስበው ለመጥቀስ የሞከረ ሲሆን በደብዳቤው ላይ ብዙ የጋራ እሴቶች ባሏቸው የሁለቱ ሀገራት ህዝቦች መካከል አዲስ የሰላምና የብልጽግና ዘመን ሊመጣ የሚችል በጋራ መከባበርና ትብብር ላይ የተመሰረተ ግንኙነት ለመፍጠር ቁርጠኞች ነን ሲልም ይጠቅሳል። ዲፕሎማሲያዊ ነጥብ ለማስቆጠር ወይም ጠይቄ ነበር ለማለት የተጻፈ ነው በሚመስለው በዚህ ደብዳቤ ላይ ጌዲዮን ጢሞቴዎስ የጠቀሱት ሌላኛው ጉዳይ የቀጠናው መናጋት ለማስቀረት ዝግጁ ነን የሚል ሲሆን ደብዳቤው ለህዝባችንና ለቀጠናው ከግጭትና ከውከት ይልቅ ሰላምና ብልጽግና እንድትመርጡ የቀረበ የበጎ ፈቃድ ጥሪ መሆኑን ተገንዝባችሁ በዚህ መንፈስ እንድትቀበሉ ተስፋ እናደርጋለን በማለት በማጠቃለያ ላይ አስቀምጧል። ይህ ደብዳቤ የብልጽግና አገዛዝ መሪ አብይ አህመድ ከሰሞኑ ፓርላማ ቀርበው በኤርትራ ላይ ያቀረቡትን ክስ በፍጹም የዘነጋና የተለየ ሲሆን የጸባችን መነሻ ህዝቤን አጎሳቆላችሁብኝ፣ ገደላችሁብኝ፣ ዘረፋችሁብኝ በሚል መሰረት ነው ያሉትን ዘንግቶ አሁን ላይ ወረራ ተፈጽሞብኛል ይላል። ወረራው የፈጸመችው ብሎም ብልጽግና የጠቀሰው ሰሜን ምስራቅ ቀጠና የአፋር አዋሳኝ የሆኑ ቡሬና አሰብ መስመር ሲሆኑ ይህንንም ሁለቱ ኃይሎች ላደረጉት ጦርነት ዝግጅት ዋነኛ የኃይል ማከማቻ ቦታ ሆኖ አሁን ላይ ውጊያ ከተነሳ የሚጀምርበት አቅጣጫ ሆኖ ተጠቅሷል። ነገር ግን የትግራይ ኃይሎች ሙሉ በሙሉ በክልሉ የተለያዩ አቅጣጫዎች የጀመሩት የኃይል ስምሪት አጠናክረው የቀጠሉ ሲሆን ብልጽግና በስም ሳይጠቅስ ሻዕቢያን በታጣቂዎች አመፀኞችን እየደገፈ ይገኛል ያለው ከዚህ ጋር የተገናኘ ሊሆን እንደሚችልም ተገምቷል። በጉዳዩ ላይ የኤርትራ አገዛዝ ሆነ ደብዳቤው በቀጥታ የተጻፈላቸው የውጭ ጉዳይ ሚኒስትር ኡስማን ሳላህ ይህ ዜና እስከተጠናከረበት ሰዓት ድረስ የሰጡት ይህን የተባለ መልስ የለም። የሱዳን ፈጥኖ ደራሽ ኃይል በፈጸመው የድሮን ጥቃት ህጻናት ጨምሮ 24 ሰዎች መገደላቸውን የዶክተሮች ቡድን አስታወቀ። በአረብ ኤሚሬትስ የሚደገፈው ፈጥኖ ደራሽ ኃይሉ አብይ አህመድ ጨምሮ ቢደግፉትም በጀነራል መሐመድ ሐምዳን ዳጋሎ እየተመራ ከፍተኛ የጦር ወንጀሎችን ብያኔ ያስገኘ የንጹሃን ግድያን በሱዳን አፋፍሟል። አሶሼትድ ፕሬስ ከካይሮ እንደዘገበው የሱዳን ፈጥኖ ደራሽ ኃይል በእንግሊዝኛው ምህጻረ ቃሉ RSF በማዕከላዊ ሱዳን የተፈናቀሉ ቤተሰቦችን በያዘ አንድ ተሽከርካሪ ላይ ትላንት በድሮን ባደረሰው ጥቃት ቢያንስ 24 ሰዎች መገደላቸውን የዶክተሮች ቡድን ይፋ አድርጓል። ከሟቾቹ መካከል 8 ልጆች ይገኙበታል ተብሏል። የፈጥኖ ደራሽ ኃይሉ ጥቃት በሰሜን ኮርዶፋን ግዛት በራሃዳ ከተማ አቅራቢያ መፈጸሙን የአገሪቱ ጦር የሚከታተሉ የሱዳኖች ዶክተር ስብስብ አስታውቋል። ተሽከርካሪው በሰሜን ኮርዶፋን ዱቤይከር አካባቢ ከጦርነት የሸሹ ተፈናቃዮች ሲያጓጉዝ እንደነበረ የዶክተሮቹ ቡድን ባወጣው መግለጫ አስታውቋል። የዶክተሮቹ ቡድን ዓለም አቀፍ ማህበረሰብና የመብት ተሟጋች ድርጅቶች ሰላማዊ ሰዎችን ለመጠበቅ አፋጣኝ እርምጃ እንዲወሰድና ለእነዚህ ጥቃቶችን በቀጥታ የአርኤስኤፍን አመራር ጥያቄ እንዲያደርግ አሳስቧል። ለ3 ዓመታት ያህል ሀገሪቱን ለመቆጣጠር ከሱዳን ጦር ጋር ሲዋጋ የቆየው የፈጥኖ ደራሽ ኃይሉ በጉዳዩ ላይ አስተያየት አልሰጠም። በጎርጎሮሳውያኑ ሚያዝያ 2023 በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል በተፈጠረ የስልጣን ሽኩቻ በተቀሰቀሰው የሱዳን ጦርነት ከ40 ሺህ በላይ ሰዎች መገደላቸውን የተባበሩት መንግስታት ድርጅት መረጃ ያሳያል። ከ14 ሚሊዮን በላይ ሰዎች ደግሞ ከቤት ንብረታቸው ተፈናቅለዋል ነው የተባለው። የኢራን የውጭ ጉዳይ ሚኒስትር ከመደራደር ውጭ አማራጭ የለም አሉ። የኢራን ውጭ ጉዳይ ሚኒስትር አባስ አራንጊቼ ለአገሪቱ ብሔራዊ የውጭ ጉዳይ ፖሊሲ ኮንግረስ ከመደራደር ውጭ ሌላ አማራጭ የለም ሲሉ በድርድሩ ወቅት ይህንኑ ለአሜሪካ ተወካዮች መናገራቸው ተሰምቷል። በኢራንና በአሜሪካ መካከል ኦማን ውስጥ ቅዳሜ ዕለት የተደረገው ድርድር ለጊዜው መጠናቀቁን የኢራን መንግስታዊ መገናኛ ብዙሃን አስታውቋል። የውጭ ጉዳይ ሚኒስትሩ አራንጊቼ ስለ ኢራን የኒውክሌር ፕሮግራም ማንኛውም ግርታና ጥያቄ እንመልሳለን ብለዋል። መብታችን እንዲያረጋግጥልን ማንኛውንም አንጠይቅም ያሉት የውጭ ጉዳይ ሚኒስትሩ መብታችን እንዲከበር እንፈልጋለን ሲሉም ተናግረዋል። ከእስራኤል ጋር ሀገራቸው ለ12 ቀናት የዘለቀ ጦርነት ባደረገችበት ወቅት በኒውክሌር ተቋማት ላይ የተፈጸመውን የቦምብ ድብደባ በመጥቀስ እውቀት በቦምብ ድብደባ አይጠፋም ብሏል። የዓለም አቀፍ የአቶሚክ ኤነርጂ ባለስልጣናት ተቋሙ መጎብኘት ስለሚችሉ ሁኔታውም ሲናገሩ የኤጀንሲው ኃላፊ ከመጎብኘቱ በፊት መሟላት ያለባቸው ቅድመ ሁኔታዎች ምራቸውን ነግሬዋለሁ። ምክንያቱም የደህንነትና የጸጥታ ጉዳዮች አሉ፣ ያልፈነዱ ቦምቦች አሉ፣ መስማማት ያለብን ጉዳዮች አሉ። ከዛ በኋላ ፍተሻውን ማካሄድ ይቻላል ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ድርጊት ወደ ጫካው ህግ መመለስ ነው ያሉት የውጭ ጉዳይ ሚኒስትሩ በዚህ አመንኪዮ ላይ በመመስረት ጠንካራ የሆነ አካል ፈቃዱን በሌሎቹ ላይ ይጭናል ማለት ነው ሲሉ ተናግረዋል። በጫካ ህግ ውስጥ ደካሞቹ ይረገጣሉ፣ ሀያላኑ በህይወት ይተርፋሉ። ለዚህም ነው ጠንካራ ከመሆኑ ውጭ ሌላ አማራጭ የለም በማለት መናገራቸውን
ቢቢሲን የዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።